በእናትህ የሆነ ነገር ጨንቆኛል። በአሁኑ ራሱ ወደ 6 ተመርፎ ይመስለኛል። እቺ ልጅ ወድጄ በእናትህ ወድጄ ማለት ታጨናንቀኛለህ እንዴ? ግባል በላልኝ እኮ ነው አልኩህ። ፍቅር ይዛቅ ምስቲ መልስልኝ። እኔ ጆሮዬን ማመን እያቃተኝ ነው። እንድትደውልላት አድርጋለሁ። እሺ የተረጋማ ልጅ እንደዚህ እንደተገባታለ። ሰላም እንዴት ናችሁ? ውድ የደቦልስ ኢንተርቴይንመንት የኪራና ሱራ ፋሚሊዎች ደህና ናችሁ ወይ? በሰሜን በደቡብ በምስራቅ በምዕራብ ዛሬ ልክ ነኝ ያላችሁ ውድ ቤተሰቦቻችን እንዴት ናችሁ? ቪዲዮ ከመጀመሪያ በፊት እንደ ሁልጊዜው እኔ ማንኝ እስቲ ኮሜንት ሴክሽን ላይ እስቲ አሳውቁኝና ጀምሩ። እንግዲህ በባለፈው ቪዲዮ ማዘርን አምጡልን ባላችሁት መሰረት ማዘርን ይዘናት መተን ነበረ። ሱሪን እንግዲህ ፕራንክ አድርገዋለች። እንግዲህ የዘመናት ቂሜን የተበቀልኩት ነገር ግን አሁንም ቢሆን አረካውም። እንግዲህ ከማዘር ጋር የሰራነውን ቪዲዮ አይታችሁታል። የወደዳችሁት ሰዎች በጣም ነው የምናመሰግነው። ያላያችሁ ሰዎች ደግሞ ገብታችሁ እዩት። ከዚህ አንድ ቪዲዮ በፊት የተለቀቀ ቪዲዮ ነው፣ ገብታችሁ እዩት። እንግዲህ ዛሬ ይዤላችሁ የመጣሁት ሱሬን አልበቃኝም ባልኳችሁ መሰረት ዛሬ ሱሬን ጉድ ልሰራው ነው። ጉድ የምሰራው ደግሞ በጣም ከምትወዱት ዩቲዩባችን ላይ ባለፈው ዕለት ካያችሁት ማን ጋር ነው? ኤልሻዳይ ጋር ነው። ሰላም በላቸው። ሰላም። ባለፈው ዕለት እንደተመለከታችሁኝ እኔ ኤልሻዳይ ያሬድ እባላለሁ። ባለፈው ዕለት ከሱራ ጋር ተመካክረን ኪራን አሳብደን ነው ነበር። አይታችሁታል፣ ወዳችሁታል። ይደገመን ብላችሁ ነበረ። ይኸው እናንተ ባላችሁ መሰረት እኛም ደግመነዋል። ዛሬ ደግሞ እኔና ኪራ ተመካክረን ሱራን ጉድ ልንሰራው ነው ማለት ነው። አዎ እንግዲህ ባለፈው ዕለት አሳብደኸኛል። አዎ በጣም ነው ያናደድከኝ። እኔ መርገጥ አልወጣልኝም። ሶፋ የረገጥከው መርገጥ ችግር የለውም። ዛሬ ደግሞ በሱራ በቀላል ችግር የለውም። ባለፈው የተቀየምኩት አንተን አይደለም እሱን የተቀየምኩት እንደዛ አድርጎ ጉድ ስላደረገኝ ችግር የለውም። አዎ ስለዚህ ዛሬ ትስማማለህ ከኔ ጋር ፕራንክ ለማድረግ? እስማማለሁ። ስለዚህ ዛሬ ምን አሰብኩ መሰላችሁ? እሱ እንግዲህ እንደምታዩት ህፃን ልጅ ነው። ከሱ የማይጠበቅ ነገር እሱ ሲያደርግ እንግዲህ ሱራፌል ሪያክሽኑ ምን ይሆናል ማለት ነው ዛሬ የምናየው። አንተ የምታደርገው ምንድን ነው? ፍቅር ያዘኝ ከትምህርት ቤት ትለዋለህ፣ ስለ ልጅቷ ትነግረዋለህ። በጣም ነው ሱራፌል በእንደዚህ ነገር ቀልድ አያውቅም። ስለዚህ ምን እንደሚል አብረን ያለን። በቃ ኩስትር ብለህ ፍቅር ይዞኛል፣ በጣም ታመም ያለው መብላት አልቻልኩም፣ በቃ ሁሉንም ነገር ነው መማር አልቻልኩም ከራሴም አንዳንድ ነገር ይጨምርበታል። አዎ ከዛ አማክረኝ ትለዋለህ ማለት ነው። ከዛ እሱ ምን እንደሚል እናያለን። በጣም የሚደነግጠው እሺ እናያለን። አዎ ስለዚህ ሁላችሁም ቤተሰቦች ይሄ ቪዲዮ ከመጀመሩ በፊት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ እኔ መሰለ ልጅ ደግሞ በኮመንት ሴክሽናችሁ ያላችሁን ነገር እስቲ ኮመንት ላይ ሴክሽን ላይ ጻፉለት። በባለፈው ቪዲዮ የጻፋችሁለትን ቆንጆ ኮመንቶች አይቶ ደስ ብሎታል። አሁንም ጻፉለት። እስከ ቪዲዮ መጨረሻ ድረስ አብራችሁን ይኑ አደራ። ይመቻችሁ። ሰላም ጓደኞች፣ ኩራና ሱራና ኪራ ምንድን ነው አንተ? ምን ከማን ጋር ለብቻ ምን እያደረጋችሁ? ምን እያነበብክ? ለብቻ ማለት ሲስተር በዚህ ጋር ስታልፍ ጥላኝ ሄዳ ነው። ይብራና ማለት ምን ማለት ነው? ዛሬ ጥላኝ ስታልፍ ማለት አይ ሰው ወደ ሌላ ቦታ ልትሄድ ነበረ። ቀልድ በእናትህ በጣም አወዛኸው እንዴ! ጥላኛ ላይ ብንወጣስ ኖሮ ቤት ባንኖርስ ኖሮ ተመልሼ ነበር። የምረን እምልስ ነው የመጣው። አይ ዝም ብዬ ማለት ደበረ። ቤት ባንኖርስ ቆይ ቤት ባንኖር ልትመለስ ነበር? ያን ሁሉ መንገድ የመጣው ብቻ ነው? ከእሷ ጋር ነው የምትወድ። እሱ የት እንዳለች ስለማውቅ እሷ ጋር መለስ ነበር። ምን አስባ ነው ልጁን የምትልከው? ምን አጋል ደውላት። ኧረ እንዳትደውልላት በእናትህ ደውልላት። በዝጋይ ቢያንስ እኔም ትንሽ ከእናንተ ጋር ተጫውቼ ልሂድ ብዬ ማለት ነው። ቤት ነው ወይ ብላኝ ነበር። ጠዋት ቤት ነው ወይ የምትውለው ዛሬ ብላኝ ነበር። የት ልትልከው እና እኛ ቤት መሆናችን አታረጋግጥም? ያው አረጋገጠቻ። ጠዋት ደውላልኝ እንደዛ ነው ያሰለችው መሰለኝ። እስቲ ተጠጋል። ምሳ በልታ? አዎ በልቻለሁ። ምሳ በልታ ነው የወጣው? አዎ በልቻለሁ። ጥሩ አደረገች። ወንዶች ቤት ምሳ በልታ ራሱ መላኩ አሰውና ነው። እንዴት አንተ በቆይ ልጁ ይጠፋስ ይሻው ማታውቀው ቦታ? አይ ብሎጉን አውቃለሁ በለው። ቤቱን ግን በግምት ነው ያወቅሁት። አይደለም በዳበሳ ነው የመጣው። አዎ እንዴ ቀኝ ሸጨፍኝ ባስማት ምን አስባ ነው? ብዙ ባትዳፈር ጥሩ ነው። ምን አስባ ነው ግን ብቻ ነው ልከ እኔማ እነግራታለሁ። ቆይ ደግሞ እሷ እኮ ልም ያለችው እሷ በዚህ ጋር ስታልፍ አይ በቃ እኔ እነቴ ይራጋልብ አልኳት። ለዛ ነው እንጂ እሷማ
ልትወስድ ነበር። እነሱ ጋር ደግሞ እንዳለ ሴት ስለነበሩ ለብቻዬ ምን እናደርጋለን ብዬ ከእናንተ ጋር መጣሁ። ልክ ብለሃል። ከእኛ ጋር ነው እንጂ መሆን ያለበት። ደበረ ሴት ስለሆኑ እንዳለ ምን ላደርግ ከእነሱ ጋር ግን ብቻ ናት ዳፈር። ፀሐዩ ውስጥ በጣም እንዴት ነው? እኔ እኮ ፀሐዩ ቀቀለኝ። በጣም ነው የሚያቃጥለው። እኔ ራሱ አንተ ፀሐዩ ታክሲ ውስጥ ራሱ በጣም ነው የሚሞቀው። ኧረ እባክህ በጣም በቃ እኔ ፀሐዩ ትንሽ አስቸግሮኝ ስለነበረ ትንሽ ልተኛና ልነሳ። አትጩት። እኔ ምን ማለት በቃ ስትመጣ በኋላ 30 ደቂቃ ተኝቼ እንመለስ። እሺ እሺ። በደንብ ፈታረቀ ሱሪ በቃ አንተ ምንድን ነው መጥቶ ብቻው ጦር ያውል ቴሮሪ ላይ ልተኛ ትንሽ ልተኛ። ከወጣሁ ወሰነኝ የት ነው የምትወጣው? 30 ደቂቃ በቃ ናፕ አድርጌ ነው የምነሳው። ችግር የለውም። እሺ አፍጥም በቃ መጣሁ። እሺ ብሮም እሺ በይ በቃ እንዴት ነው ታዲያ? ደህና ክላስ እንዴት ነው? ጥሩ ምንም አይደለም። አሪፍ ነው። አይ አሪፍ በዘንድሮ በአሁኑ ደረጃ እንዴት ነው? ብዙም አይደለም። ምን አላነበብኩም? በእናትህ የሆነ ነገር ጨንቆኛል። ለምንድን ነው ማለት? ምን ሆነ? ትምህርት ተቀንሰ የቀነስከው ነው? እሱ ብቻ አይደለም፣ ሌላም ነገር አለ። ሌላም ነገር አለ። ምን ሆነ ነው አንተ? ምን ብዬ ልንገርህ? እንዴ ምንድን ነው እንደ 40 ሰው ጭንቅላትን የምትይዘው? በእናትህ ለኪራ ከነገርኩት እኮ ዝም ብሎ ያካብዷል ብዬ እኮ ነው። ምንድን ነው የሚያካብደው? በእናትህ ማዘር የቋጠረችልኝ ምግብ ራሱ ሳልበላ እየመጣኝ ነው። በጣም ነው የጨነቀኝ። ምን ሆነ? አሟል? ኧረ አላመመኝም። እና ምን ሆነ ነው? ህመም ቢያመኝማ አሪፍ ነበር። እሱ ቢያንስ ይሻላል። እንዴት? ኧረ በጣም ከበደ። የማልወጥ ጣጣ ውስጥ ነው የገቡት። ከማሚ ጋር ተጣላ እንዴ? ኧረ አልተጣሉም። ከእሷ ጋርማ እንዴት ነው የምጣለው? እሺ ከሰው ጋር ተጣልተሃል? ከልጆች ጋር ነው? ኧረ አልተጣሉም። ከጓደኞቼ ጋር ፒስ ነው። አይደለም ተደባድበን መታው እንዲያውን እዚህ አካባቢ። ኧረ ጭራሽ አይነኩኝ። እና ምግብ አላስፈላ ያለ ምንድን ነው? ኧረ በእናትህ ሰሞኑን ምግብ አልበላ፣ ትምህርት የለኝ፣ ብዙም ፎከስ እያደረኩ አይደለም፣ ፏም እየጠጡ አይደለም። በቃ የሆነ ብቻ ግን ጨንቆኛል። ኧረ ተው አንተ ምን ሆነ? እኔ እንዲሁም ገና በዚህ እድሜ አንደኛ አመጣጤ ተማክረኛለህ ብዬ መጥቼ ነው። በአሁኑ ራሱ ወደ 6 ተማልፈ ይመስለኝ። ምን ማለት ነው? እንዳለ ውጤቴ ተበላሽቷል። እንዴ ለምን ይበላሽቷል? ለምን ይበላሽብህ? አንተ ግን የሆነ ነገር ሆነሃል? የልሽ ምንም አልሆንኩም። ምን ሆነ ነው ታዲያ? ይኸውልህ ሱራ ግን ምንም ነገር ግን እንዳትለኝ። ምንድን ነው የምትርበተበተው? ንገረኝ። ምን ሆነ ነው? እህትህ ነግራታል? ማንም የሚያውቀው ነገር የለም። ማንም ሰው ያውቃል። ታዲያ ለምን ልትነግረኝ ለእኔ እንደዚህ ፈለግ? አይ በቃ አንተ ቢያንስ ትረዳኛለህ ምናምን። ለኪራ በነግሩ ደግሞ ነገር ያለኝ በጣም ነው የሚያካብደው። ከአንተ ጋር ሲሆነ ራሱ ተቋል አይተዋል እንዴት እንደሚያካብድብህ። ለእሱ ብነግሩ በኋላ ላይ የማይሆን መልስ ነው የሚመልስልኝ። ወንድ ልጅ አይደለህ እንዴ? ደግሞ አንተ ትረዳኛለህ። አንተ ተናገር። የምትናገር ከሆነ የሆንከው ነገርም ካለ ተናገር፣ ቶሎ መፍትሄ እንዲገኝልህ። ትምህርት ላይ እንድትወርድ ማንም የሚፈልግ ሰው የለም። ሰማኝ የልሽ እና ምን ሆነ ነው እንደዚህ? እንደ ትልቅ ሰው እኮ ተከዝክ። የሆነች ልጅ ወልጄ በእናትህ ወይኔ ምን የሆነች ልጅ ወልጄ ተመችታኝ ነበር። ወልጄ ማለት አንተ ትረዳኛለህ ብዬ እኮ ነው እዚህ ድረስ የመጡት። ታጨናንቀኛለህ እንዴ? ምግብ አልበላለኝ እኮ ነው አልኩህ። አንተ እኔ ጆሮዬን ማመን አልቻልኩም። ምንድን ነው ያልከኝ? ድገሞ እቺ ልጅ በጣም ወጭ፣ በተለይ ደግሞ በዩኒፎርም ብታት። ይኸውልህ ነግሬሃለሁ። አንተ ትንሽ ልጅ ነህ ገና። ሰማኸኝ? ወድጃት እኔ ወደድኳታ። አንተ ምን ጨነቀኝ እኮ ወደድኳት። ምንድን ነው የምትለው? ገና 13 ዓመት እኮ ነው። ውደድ መጥላት ምን እንደሆነ ይታወቃልና ነው። እሱንስ እድሜ ለትምህርት ቤት ይነግሩኛል። ገና ጥንት ጠርገህ ሳትጨርስ እንደዚህ ፍቅር ውስጥ ምናምን ምንድን ነው? ቆይ ተዋትን ከይ በእናትህ እንዴ! አንድ ወንድ ልጅ አፍቅራት በለው ደግሞ በዩኒፎርም ሰዓት እንዴት እንደምታምር በሷ ምክንያት እኮ ነው ምግብ አልበላ ያለኝ። ኧረ በእናትህ እኔ የሆነ መላ ፈልግልኝ። እኔ በጣም ነው የተጨነኩት። በጣም ቆይ በዩኒፎርም ሰዓት ማለት
ማለትም ፀጉሯን፣ አሰራሯ፣ ጫማዋ፣ ልብሷ በተለይ ደግሞ ስፖርት ስትወጣ ብታያት ማለያው ምኗ ኤልሹ ይመስጣል። የምርህ ነው? የእውነቴ ነው። እንደዚህ አይነት ቀልድ እንዴት ነው ያለው? ምን አስበህ ነው? በፍቅር ደግሞ ቀልድ አለ እንዴ? ስንተኛ ክፍል ናት እሷ? እሷም 5ኛ ክፍል ነች። እና 5ኛ ክፍል ምኑን አውቀው ነው ማፍቀር? ምን ማለት ነው? ምኑን አውቀው ነው? አለባበሷ አረማመዷ የምትለኝ ደግሞ ደስ አይልም። እሷ 12 ዓመቷ ነው። በአንድ ዓመት በልጣታለሁ። ኧረ በእናትህ ምን ነው የምትቀልድ? እየቀለድክ ነው አይደል? እንዴ አንተም ታካብዳለህ እንዴ ልክ እንደ ሌሎች ወንዶች። እና እድሜ 1 ዓመት ወይኔ ሱራ ወንድ ልጅ እኮ በእድሜ ሲበልጥ ሴት በጣም እኮ ነው ደስ የሚለው። አንተ አይገባም እንዴ ነው ይሳፍቅራ አታውቅም። አንተ በእናትህ ሙድ አትያዝብኝ እንዴ እያስገረምከኝ ነው። ምን ሆነህ ነው? ምንም የሚያስገርም ነገር እኮ የለም። አንቺ ጋር ምን ነገር እኮ ነው እያወራን ያለ ነው። እሺ ቆይ ምን አይነት ስሜት ተሰምቶኝ? በቃ አላውቅም። ብቻ ግን በጣም ነደድኳት ከአቅሜ በላይ። እንዴ ሰው እንዴት ከጭንቅላቱ እስከ ጥፍሩ ድረስ እንዴት ይንቀጠቀጣል? ሰዓት ቆባንናለው። በተለይ ደግሞ ለሊት ሰዓት ተቃቅፈን የምንሄድ ነው የሚመስለኝ። ለሊት በህልም ነው? ኧረ ኤልሹ ተው ምንም እኮ እኔ እኮ ቀልድ እኮ ያለው የሚያስኩታ እኔ እኮ አንተ ታማክረኛለህ ብዬ ነው የመጡት ነው ወይስ ሌላ ሰው ጋር? እሺ ትምህርት ለምን እንደቀነስከው? ምን እያደረገ ነው? በቃ አላውቅም። ስለሷ እያሰብኩኝ ነው። ምንም ማድረግ አልቻልኩም። እኔ ማንበብ ምናምን አልቻልክም? እሱማ ትንሽ ታነባለህ ወይ? ግን ውጤቴ ላይ ግን የመጨረሻ ዝቅተኛ ነው ትቻለህ። ለእህትህ ለምን ያልነገርካት ነው? አልነገርኳትም። ብትሰማ ግን ታውቃለህ ሲጥ እንደምታደርገው እንዴ? ጫፌን አነካኝም ግን ታሽቃብጣለች፣ ትናገራለች። ለቤተሰብ ለጓደኞቿ ላገኘችው ሰው እኮ ትናገራለች። አንተ ታውቃት የለ እንዴ? ቢያንስ አንተ አብረሃት ትውላለህ። እኔ እህቴ ጠፍታኝ ነው እንዴ ለሰው ማልነግራት? ቢያንስ አንተ እኮ ትረዳኛለህ፣ ወንድ ልጅ ነህ ብዬ እኮ ነው አንተን የማማከር። ወንድ ልጅ ማለት አንተ ወንድ ልጅ አሁን ለመባል ራሱ እድሜ እኮ ገና እኮ ነው። ወንድ ለመሆን ራሱ ገና እንዴት ወንድ ለመባል ገና እድሜ ትንሽ ነው። ገና ተማር፣ ትምህርትህን ጨርስ እንዴ እኮ ትምህርትህን ጨርሰህ ራሱ ስራ ራሱ ገብተህ አይሆንም። አሁን ላይ ከባድ ነው በጣም። አንተ እኮ ማለት በደንብ ቋሚ ነገር መያዝ አለብህ። አሁን ገና ደግሞ ስጦታ ሰጥቻት እንዴት ደስ እንዳለኝ። ስጦታ ማለት ስጦታ ነው። የሲስተርን ገጫት። የሲስተር ማለት የሲስተር የእጅ እንዴ ባለፈው ጠፋ ስትል የነበረው እሱ ነው። ወይኔ አንተ ልጅ ሰርቀን ይሰጣት ከእጇ ላይ አውጥቼ ሰጠኋት። ሌባም ሆነሃል ማለት ነው። ኧረ ፍቅር እኮ እንደዚህ እኮ ነው የሚያደርገው። የምታደርገውን እኮ ያስታውቃል። አንተ ምላስህን አውጥቼ የምቆርጥልህ ውፋ። እንዲሁም ከቆረጥከው የምናገረውን ነገር እረሳዋለሁ። ምላሴ ላይ ይሆናል። አሳብ ቁረጥ። መቀስ ግን አላስኩ። ኧረ በእናትህ ተረጋጋ። እኔ አሁን ነው ማለት ትምህርት ቤት ሂጄ አስወጣለሁ። ከዛ ነው እንዴ እንደዚህ ምን እንደዚህ አስወጣለሁ። ኖ እንደዚህ በማይሆነው ማትምጣ እና ታዲያ በዚህ እድሜ ጀዝበ ምን ልትሆን ነው እንዴ? አንተ ወንድ ልጅ አይደለህ እንዴ? ቀበቶውን እስቲ ታጠቅ። ወንድ ልጅውን እስቲ እኔማ አንዳንድ ጊዜ እንዲሁ የሚያጠራጥረኛል። ወንድ ልጅ ነው እንዴ ማለት እንዴ? የእውነቴን ነው። ከተናገርክማ አንተ ወንድነትህንም አላምንም። ጠጋ ምን እያልክ ነው አንተ እንዴ? በዚህ እድሜ ገና ጠብቀኝ መጣ። በማርያም ወንድ ልጅ ለመሆን ራሱ በቅተሃል አንተ። አይደለም በስነ ስርዓት ይኸውልህ፣ ወንድ ልጅ ምናምን ሳትል በስነ ስርዓት ታወራኛለህ። የምን አፍላፊ መካፈት ነው? ስንት እድሜ እንደበልጥ ታውቃለህ? እጥፍ እበልጣለሁ እኮ እድሜ ለእህትህ ተናግሬ ከቤት እንደ አህያ ከሚረግጡ እኔ ከዛ ትምህርት ቤት አስወጣለሁ። ትስማማለህ? ሌላ ትምህርት ቤት ለእህትህም ሌላ ምክንያት ሰጥቼ አስወጣታለሁ። እንዲሁም ንገራት እንጂ ሚስቴንማ አልተዋትም። ከፈለክ ንገራት። ለፍቅር የሚከፈል መስዋዕት ነው።
እስቲ ቆይ እናንተ ለጠይቀ ፍቅር ይዟል እስቲ መልስልኝ። አንተስ ወንድ ልጅ አይደለህ እንዴ? እኔ ጆሮዬን ማመን እያቃተኝ ነው። ምንድነው እየሆንክ ያለኸው? እያየህ ነው። እኔ እኮ ቢያንስ በአንተ እጥፍ እድሜ እበልጥሃለሁ። እጥፍ መብልት ትበልጠኛለህ። እኔ በታላቅና በታናሽ መካከል አላልኩም። እኔ ያልኩህ ወድጃለሁ፣ አፍቅራለሁ ነው ያልኩህ። አይገባክም እንዴ? ዘንድሮ ግን ልጆቹ ምንድን ነው ያወጣችሁት? እንዲህ አንተ ኪሩቤል ምንድን ነው? እኔ ልጠራው ነው። ኪሩቤል ለሲስተር ይነግራታል። ኪሩቤል ለሲስተር ልንገራውና የምናደርገውን ነገር እናድርግ እንጂ እኔ አንተን አልችልም። ፍቅር ይዟል ጭራሽ ትለኛለህ እንዴ? አረ የማይሆን ነገር ነው። አሁን ገና ቢመቷችሁ መከራ። ዘንድሮ ልጆች እኮ እኔ ግራ እኮ ነው የምታጋቡኝ እኮ። ተው ይሄን ነገር ኪሩቤል መስማት አለበት። ተው እንዳጠራ ኪሩቤል መስማት አለበት። ተው እንዳጠራ ኪሩቤል መስማት አለበት። ይሄን ነገር መጣው እንዳትወጣ እዚህ ጋር ይኸው ዘርበት እንዳትወጣ ዘርበት ወይኔ ያስበላኝ ኪሩቤል ተነስ። ኧረ በእናትህ ተው ተኝቷል። ኧረ ተው በእናትህ ወይኔ ያስበላኝ። ኧረ ሱራ በእናትህ ወይኔ መጣ አንተ በእናትህ ልጅ አይደለም፣ በእናትህ ልጅ አይደለም። ዝም ብላ ትልክብናለች። ተኛበት ምን አለበት አንተ ምን እንዴ? ልቀቀኝ ደግሞ አይና ሳስሬ ምናምን ተኝቼ ያረብስ ነው። ምን እያለ እንደሆነ ሰምተሃል? ምን አለ ደግሞ እንዴ? ሊዝናና እንደ መጣው ምን አናለ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ፍቅር ይዞኛል እኮ ነው የሚለው። ፍቅር ይዞኛል። ምንድን ነው ፍቅር ያዘ? ቤቢ አንተ ንገረው፣ ንገረው። የምን ፍቅር ነው ቤቢ? ንገረው። ምንድን ነው ፍቅር ነው ያዘ? ከየት ነው ያዘ? ከጓደኛዬ። ማናት ጓደኛ? ትምህርት ቤት። ያው የትኛው እኔ አውቃታለሁ? እኔ እንጃ። አይዞህ በቃ። ምንድን ነው አሁን የጀመራችሁት ነገር አለ ወይስ ምንድን ነው የሚያደርገው? ይሸቀሽቃል። የጀመራችሁት ማለት ምንድን ነው የምትለው አንተ? ደግሞ ምንድን ነው የምትለው? እየጠየኩት እኮ ነው። እንዴ ፍቅር ያዘውን ሰው እንዲህ ነው እንዴ ትሪት ማለት የምታደርገው? ቀስ ብለህ እኮ ማዋራት ያለብህ። ስሜታዊ ሆነማ እንዴት ፍቅር ይዞ አያውቅም እንዴ አንተ? ይሸቀሽቃል እኮ እኔም ራሱ እኮ ጠየኩት። ፍቅር ይዞ አያውቅም እንዴ አንተ? ተወው እሱን በቃ። ይሸቀሽቃል፣ ይለበልባል። መለብለብ መሸቅሸቅም አይደለም። ቆስቁሰኛል። የኔ አባት እኔ የሚያዘኝ ፍቅር የሆነ ጊዜ ቁስቁስ አድርጎኝ ነው። ሰው ይቆስቁሳችሁ። ስለዚህ አሁን ምንድን ነው የሚያስፈልገው? አሁን ምን ያስፈልጋል? ወይ ልጠይቃት እንዴ? እኔ ልጠይቃት እንዴ? በቃ እኔ የምፈልገው ነገር ላይ እኮ ማለት ነው ትናንሽ ትምህርት ቤት ላይ ጫማ ምናምን ይሄ ቆንጆ ናይክ ምናምን ስታረግ አዲዳስ ምናምን ስታረግ እኮ ደስ ይላቸዋል። ታውቃለህ እንዴ? ቆይ እና ቆንጆ ምሳቃ ስትይዝ ቆይ ምንድነው እያወራህ ያለው? ልጁ ምንድነው እያደረክ ያለው እንዴ? ፍቅር እዚህ ጋር እኮ 13 ዓመት ልጅ እኮ ነው ፍቅር ያዘኝ ሲልህ በዚህ ሁኔታ ነው ትሪት የምታደርገው? ይኸው ኪራ ራሱ መለሰላ። እሱ ራሱ ፍቅር ይዞት ያውቃል። አንተ እንዴት ነው የሰው ልጅ እስከሆንክ ድረስ እንዴት ነው ፍቅር የማይዘው? ምን ነው አንተ? ሲጀመር የሚቆሰቁስ ፍቅር ነው የያዘው። የሚሸቀሽቅም እንትን የሚልም አይደለም። ኃይለኛ ፍቅር ነው የያዘው ልጁ። ታዲያ ትምህርቱን ይውደቅ። አሁን እኮ በዚህ ስንት ያክፍል ነው? 5 ያክፍል። እንዴት ነው ትምህርቱ ተበላሸብህ አይደል? ውጤት በቃ ይሁን። ደግሞ እርግጠኛ ስለሆንኩኝ ነው። ገባ? አሁን ከእንቅልፍ ይቀሰቅስ እና ምንድን ነው ይጠይቃት ነው የምትለው? ለምን አናመቻችለት ምድሉ? ከዛ እሺ ጠይቃት እሺ ብትል ምን ለባስ ታረግ ነው? ስማኝ ደግሞ እኮ ለሲስተር ነግራታለኝ እኮ እያለ ነበር። አንተም ትፈራ ነው እንዴ? ወንድ ልጅ ወራ እንዴ? ከትምህርት ቤትም አስወጣልኝ እያለ ነበር። ቆይ ልጠይቅ። እሺ ብትላት ምን ልታረግ? እሺ ብትል እንዴ አብረን እንሆናለን። አብረን መሆን ምንድን ነው? በቃ ጠይቃታለኝ፣ ነግራታለኝ። አብረን እንሆናለን፣ አብረን እንጫወታለን ምናምን። አሁንስ መጫጣው መጫወቱን ፓስቲ ትገዛላታለህ? አዎ አሁንም ግዛላት። በቃ ኖርማል ጓደኛ ሆናችሁ ግዛላት። የምንፍያቀር ጥያቄ ማቅረብ በቃ አላቅም። እኔ ወደድኳታ። ይኸውልህ ሰው ለዳይሬክተሩ ነግራ ታስረግጣለች። ሰማኸኝ? እሷ አትናገር ምን ማለት ነው? አውቃታለኝ። ሁለታችሁም ማለት ነው ኪሩቤል፣ ሁለታችሁም መመርመር አለባችሁ ጭንቅላታችሁ። እንደ ቀልድ እኮ ነው ሱራፌል። አሁን እንደ ቀልድ የያዘ ፍቅር ከሆነ ትረዳዋለህ። ትምህርቱን ደግሞ ይልጅ ማለት እኛ እኮ ተምረናል እኮ ገባህ? የተማረን ሰዎች ነን። ስለዚህ ትምህርቱ ደግሞ ፎከስ ማድረግ አለበት ይልጅ ገባህ? እና ፎከስ ማድረግ ያለበት ፍቅረኛ ይዞ ነው። በዚህ ነው ፍቅረኛ ያዝ እኮ አይደለም ያልኩት፣ ግን ልጁ ትሪትመንት ያስፈልገዋል። እኔ እኮ የያዛት እኮ አይደለም ያልኩት። አብረው ይሁኑ ሳይሆን ትሪትመንት ያስፈልገዋል። ትምህርቱን ያለበለዚያ ይበላሽበታል ይልጅ ገባህ? እኔም ልጅ እያለ ያጋጠመኝ ነገር ስለነበረ አንተ ዘርበል በእናትህ እንዴ ስነ ስርዓት ሰማኸኝ? ነገውኑ ስማኝ፣ ነገውኑ ከዛች ትምህርት ቤት አፈናቅልሃለሁ። ሰማኸኝ?
ለእህት አይነገርብኝም የምትል ከሆነ ለቤተሰብ ነግራ የምታስገርፈ ከሆነ ማለት ነው እኔ ነገ ትምህርት ቤቱ ውስጥ ሌላ ነገር እየተደረገ ነው መጥፎ ነገር። ስለዚህ ሌላ ትምህርት መቀየር አለበት ብዬ ነገ ሌላ ትምህርት ቤት ማስገባ ሂጃና እሱን እንዳትሰማ። ይኸውልህ ነገ ስልክ አላት እሷ። አዎ አላት። ምን አይነት ስልክ አላት? ትንሽዬ ጠቃጠቁ ጠቅጠቅም ትደረግ አለ እሱ ስልክ አሁንም። ይኸውልህ አንተ ደግሞ ከእሷ የተሻለ ስልክ የምትይዘው ሳምሰንግ ተች ስልክ ትይዝና ከዛ ላይ እንድትደውልላት አደርጋለሁ። እሺ እሺ። ኧረ በመድኃኒዓለም እናንተ የተረገመ ለልጅ እንደዚህ ብለህ ተገባባለህ? ፍራንክ ነው። ነይ በእናትህ እንዴት ነው አንተ በዚህ እድሜው ፍቅር እንደዚህ አይነት ነገር ቢል አለቀ። አንተ እኔ ከዚህ በኋላ ይሄ ያብሶ ደግሞ መርዝ ነው። በእናትህ ምኑም አይታመንም። አያ የዛኔ አንተም ነግረኝ እሱ እንደዛ ነው ፕራንክ ያደረገ አሳበደኝ እኮ የዛኔ አየህ እኔንም መከረኝ ነበር ያበላኸኝ ሰርተልለታል። አንተ ግን ቤተሰብ ላይ አዎ የያዘ ነው የምትመስለው። አወራዳ ፍቅር ይዞኛል ማለት እኔ ራሱ ነው አሁንማ አንተ አርፈህ መማር ነው ያለብህ። እሺ ትምህርት መማር ሰማኝ። ይኸውልህ እንዲህ አይነት ነገር እውነት ራሱ ብታወራ ማለት ነው አሁን ይኸውልህ አንተ ልገናኝ። ኧረ ቀልድ ነው ተመካከርን ነው እንዳታስበው ጭራሽ ጭንቅላት ላይ እሺ ጭራሽ አንተ እንደዚህ አይነት ሀሳብ ለልጅ እንትን አትበል። እሺ ያይ ቀልዳችንን ነው። በእንደዚህ አይነት ነገር ሱራፌል ቀልድ አያውቅም። ከዚህ በፊት የሚያየሁት ነገር ስላለ ነው እና እንግዲህ ተሳክቶልናል። አንተ ጎበዝ ነህ ግን የምር ስማ ጀግና ነህ። አዎ እኔ ሲጀመር ስራ ላይ ቀልድ አላውቅም። ጎበዝ ቤተሰቦች እንግዲህ ያ ግን በትራሱ እንደዛ ቀጥቅጣኝ አላመንኩም። አልነግርም እዛ ዘግዝቄ በርበሬ ላጥና ነበር ትንሽ ብትቆይ ምን ችግር አለ? አዎ ከዚህ በፊትም እንግዲህ ብዙ ጊዜ ሳየው የዘመን ልጆች ግን እንዴት ነው ቆይ ያደጉ ያሉት ነው ይለኛል። ብዙ ህጻናቶች አክቲቭ ናቸው አሁን ላይ እና እሱ አሁን ከሱ እንደዚህ አይነት ነገር ሲሰማ በቃ ሪዚስት ማረጋጋት ነው። እኔ ራሱ እንደዛ ይሆናል ብዬ ስላሰብኩ ነው። ብዙ ጊዜ ልጆቻችንን ስናሳድግ እንደዚህ አይነት ነገሮች ሊገጥሙ ይችላሉ፣ ግን እድሜያቸው ከፍ ሲል ነውና እንደዚህ ደግሞ ትናንሽ ልጆች ሲሆኑ ደግሞ ትንሽ ምንድነው ስቅ የሚል እያነሳችን ነው እንግዲህ ይሆናል አተ እና ቤተሰቦች ሱሪ እንዴት ነው ተሳክቶልኛል? ደጋገምኩሽ በቃ ደራደረበት ነገር ነው የመጣው። ግን ዘንድሮ ልጆች እንደዚህ አይነት ነገር አይጠፋቸውም ብዬ አስባለሁ። ሶሻል ሚዲያ ምናምን ስላለ አመንኩት። አውቶሪቲ ሱና ፍቅር ያዛቸው ሰዎች ታያለህ ተማሪዎች እግዚአብሔርን በል ደብዳቤ ምን ይጽፋሉ? ክላስ ውስጥ በጣም ነው የሚረብሹት። አስተማሪ ዞር ሲል ልብ ቅርጽ ነው ወቅቱ ይልካሉ። አዎ እንዲህ ስዕል ምናምን ሰልተው ስለው ምናምን አስተላልፍ ይባላል። አንተ ግን አሪፍ ትምህርት የምትማርሽ እሺ ተስማምቷል። እና ቤተሰቦቻችን የእስካሁኑ ቪዲዮ ይህንን ይመስል ነበረ። እዛ ጋር ቀርቀራ ነው ካሜራ። አዎ እሱን ከውጭ እንዲመጣ አደረኩት። አንተ ቤት ስለነበር ቅድም እኔና እሱ ኢንትሮ ስንሰራ ሱሪ አልነበረም መጀመሪያ፣ ለዛ ነው። እና ቤተሰቦቻችን በጣም እንወዳችሁ። መልካም ጊዜ መልካም ህይወት ይሁንላችሁ። በሚቀጥለው ቪዲዮ እንገናኛለን። ባባ ጨምሬ ነው የምበቀለው። ቻው አስፈሪ ነው። ቻው በሉ።